አይኖሩባትም። ማንም አይኖርባት። እርስ በርስ እንጠፋፋታለን እንጂ ማንም አይኖርባት። በጥልቀት ያለው ነገር ግን ልብ ይሰብራል። ዘርዝር ብትሉኝ ይዘረዝራል። አባት ልጁን፣ ልጅ አባቱን በቅርቡ ጦርነት አልገደሉም። ይሄ ልታረጋግጥልን ትችላለህ? ግጥም አድርጌ ዮሐንስ ወንጌል ምዕራፍ 12 ላይ ስትገቡ ኢሳይያስ የተናገረው ለክርስቶስ እንደሆነ ይገልጽልናል። አጭር ቃል። ትሑታን ሰይጣንን ያሸንፉታል። ትሑታን ወደ ሰማይ ይገባል። አባ እንጦንስ ትልቅ እንደ መጋዝ ያለ ሹል የሆነ ጥርስ ያለው ከምድር እስከ ሰማይ ተዘርግቶ አየ። ብዙዎች ወደ ሰማይ ሲወጡ፣ ወደ ሰማይ መንገዳቸው ሲሄዱ ይሄ መጋዝ የሚመስል ነገር እየወጋ ከመንገድ ሲያስቀራቸው፣ ወደ ሰማይ እንዳይሄዱ ሲከለክላቸው አየ። ተንበረከከና አለቀሰ። ጌታ ሆይ ወደ ሰማይ እንዳንሄድ ከዚህ መንገድ የሚከለክለንን ይህንን መንገድ የሚያሸንፍልን ምንድን ነው? ማን ነው ከዚህ መንገድ አልፎ የሚሄደው ይላል። አንዳንድ ጥቂት ሰዎች በጥፊ የመቱት ያንን መጋዝ ነገር ሲያልፉት ያለ አባ እንጦንስ፣ በጣም ብዙዎች ግን ሲወድቁ ይመለከታል። ከዚያ ምን ሆነ መሰላችሁ? አለቀሰ። ምን ብሎ? ማን ነው ይሄንን የሚያልፈው ብሎ የእግዚአብሔር ድምፅ ተሰማ። ምን የሚል? ትሑታን ያሸንፉታል የሚል ተሰማ። ወዳጆቼ አጋንንትን ሰይጣናትን ማሸነፍ ከፈለጋችሁ ትሑታኑ ወደ ሰማይ መወጣጫ መሰላሎቻችን ትህትና ብቻ ነው ወገኖች። ለዚህ ነው እነዚህን ትዕቢተኞች፣ እነዚህን ኩሮች፣ ከተማ እንገነባለን ባዮች፣ ከእግዚአብሔር እንቀድማለን ባዮች፣ የእግዚአብሔርን ሥራ እናሸንፋለን ባዮች፣ ከእግዚአብሔር ቁጣ በራሳችን መንገድ እናመልጣለን ባዮች እግዚአብሔር ምን እንዳደረገ ታውቃላችሁ? ኑ እንውረድ፣ አንዱም አንዱን እንዳይሰማው ቋንቋቸውን በዚያ እንደባልቀው ብሎ ወረደ። ጥፋት ቀረባ። ትዕቢት ከበዛ ይዘን ጥፋት አለች። ምዕመን ቺን ዓለም ዝም ብላችሁ ተመልከቷት። እንደዚህ እየሆነች እኔና እናንተም ከዚህ ትዕቢተኛ ዓለም ልንላቀቅ ይገባል። አትጣበቁባት። በጣም የምራት ትስሟት። መጥፋቷ አይቀሬ ነው። ምክንያቱም በትዕቢት ከፍ ከፍ እያለች ገንዘቡን ተቆጣጠሬዋለሁ እያለች፣ መብሉንና ሰብሉንም ተቆጣጠሬዋለሁ እያለች፣ ጤናውንም እቆጣጠረዋለሁ እያለች፣ ምንም አትቆጣጠረው ነገር አላች ያለ ከተፈጥሮ በላይ ይሆናለሁ እያለች ነው። ዝናብን ያዘንባለሁ፣ ደመና እኔ ጋርዳለሁ እያለች ነው። ዓለምን ላጠፋበት የምችለው መሳሪያ ታጥቄያለሁ እያለች ሽር ብትን ብላለች። በ2030 አስደናቂ ከተማ ገነባ የዓለም አጀንዳ ነው። በነገራችን ብርቅርቅ ሽርቅርቅ እላለሁ እያለች ነው እየተሰላላች። ምን ተደግሶላት ይሆን? ከእግዚአብሔር ጋር ሆና እኮ የምትሆን ምንም አይደለም፣ ግሩም ነው። ግን አይደለም እግዚአብሔርን ቀድማለሁ ብላ እንደው ሰውን ሁሉ አጠፋለሁ የሰው ቁጥር ሁሉ ቀንሳለሁ እያለች ይህን ሁሉ የምትሆነው ብቻዋን ለመኖር የጥቂት ሀብታሞች ከተማ ብቻ ማድረግ ስለፈለጉ ነው። ከተማ መገንባታቸውን እግዚአብሔር አሁንም አይጠላው፣ ግን ብቻችን የምንኖርበት ከተማ እንጂ ይሄ ድሃ ምስኪን ደግሞ ምን ያስፈልጋል? ከተማችንን ያጣብባል፣ ዓለማችንን አጨናንቋል፣ መሞት አለበት ብለው ስለሚያስቡ ነው እግዚአብሔር አሁንም የሚነሳባቸው። እናንተ ከእሷ ጋር እንዳጠፉ ተጠንቀቁ። ትዕቢተኞች በረድ በሉ፣ ኩሮዎች ዝቅ ዝቅ በሉ። ቀና ቀና ብላችሁ ራሴን እኮ ማስተዳደር የምችል እግዚአብሔርን አትርሱ። በማለዳ ወደ እግዚአብሔር ገስግሱ። ሁሌ ከክንዱ በታች ተነጠፉ። እግዚአብሔር ከኃይለኛው በታች ራሳችሁን አዋርዱ። ከማንም በላይ ያከብራችኋል። እግራችን ስር ሊደፋ የሚገባውን ሰይጣን እኮ ራሳችን ላይ አውጥተነዋል። ከእግሮቻችን ትቢያ ሊልስ ሲገባው የነበረው እንደ አክሊል እኮ አጋንንት አናታችን ላይ ቀርበዋል። እናንተ ግን ከዚህ ራቁ ክርስቲያኖች። በኃይለኛው በእግዚአብሔር ፊት ራሳችሁን አዋርዱ። እግዚአብሔር ትዕቢተኞችን ሳይበትናቸው አይቀርማ፣ ኩሮችን ያዋርዳቸዋል።
የሚመጻደቁትን ይጥላቸዋል እግዚአብሔር። ትሑቱን ዳዊትን አሸናፊ፣ ኩሩን ጎልያድን የሚዘረር አድርጎታል እግዚአብሔር። አልቃሻውን ሕዝቅያስን አድኖታል። ጉልበተኛ ነኝ የሚለውን ሰናክሬምን በቅዱስ ሚካኤል ጉልበት ጥሎታል። ማን ጉልበተኛ? አሁንም ጉልበተኞች አይታያችሁም? እዚች ሀገር ላይ ምን እንስራ ያሉ ጉልበተኞች፣ አላሳልፍ፣ አላስወጣ፣ አላስገባ የሚሉ ጉልበተኞች፣ አላሰርፍ የሚሉ ጉልበተኞች። እግዚአብሔር ሳዋርደኝ ኃይል እግዚአብሔር ነው፣ ማዳንም የእርሱ ነው። እንዳትረሱ እግዚአብሔር አምላካችን ቀና ቀና ያሉትን ዝቅ ዝቅ ሳያደርግ አይቀርም እግዚአብሔር። አለን አለን የሚሉትን ደብቁን ደብቁን ሳያደርግ አይቀርም እግዚአብሔር። እሱ አምላካችን ነው፣ አውቀነዋል። ለትሑታን ግን ጸጋን ሲሰጥ ደግሞ አይተነዋል። እንዴ የጫማውን ጠፍር ልፈታ አይገባኝም ያለውን መጥምቀ መለኮት ቅዱስ ዮሐንስ እንዲያጠምቀው አናቱ ላይ እጁን እንዲያደርግ ፈቅዶለታል። ጭንጋፍ ነኝ ያለውን ጳውሎስን እስከ 3ኛው ሰማይ ነጥቆታል። ባሪያው ነኝ ያለችውን ድንግል እናቱ አድርጓታል። ወዳጄ ከእግዚአብሔር ጋር የመኖሪያው መንገድ ይሄ ብቻ። ዝቅ ስትል ከፍ ያለውን አምላክ ታገኘዋለህ። እሱ ትሑት አምላክ ነውና ከትሑታን ጋር ነው የሚኖረው። ከእብሪተኞች ከትዕቢተኞች ጋር እግዚአብሔር ኖሮ አያውቅም። ኑ ሌው ስራቸው ኑሬጅ አንዱም እንዳይሰማው ቋንቋቸውን እንደባልቀዋል። እግዚአብሔር ሲነሳ አንዱን ጡብ ለሌላ ማቀበል አትችልም ወዳጅ። እንኳን ከተማ ልትገነባ አትግባባ። በደል ሳይኖር በፊት ከእንስሳት ጋር እንኳን ይግባባ የነበረው ሰው ከበደሉ ከኩራቱ ከትዕቢቱ በኋላ ከወንድሙ ጋር መግባባት አቃተው ወዳጅ። ምን ደርሶብን ነው እንደዚህ እርስ በርሳችን በዚህ ዘመን መግባባት ያቃተ? እስኪ ዝም ብለን ለ5 ሰከንድ እስኪ አስቡት። ኢትዮጵያ ውስጥ መግባባት ያቃተን ምን ሆነን? ሩቅ ሳትሄዱ እዚህ ከተማ ያለችውን እንኳን ስምቻለሁ። እስኪ አስቡት። ምንድን ነው እንደዚህ የሚያቃትል? ምንድን ነው መፋቀር አቅቶን መጠላላት የበዛው? ጥርስ ያልተናከሳለ፣ ከንፈር ያልተማጠጣለ፣ ጥርስ ያልተሳበራለ። ማንሽ ማን ያልተጣላው? እኛ ጋር ምንድን ነው የሆነው? መግባባት ያቃተ፣ ሰላም የራቅ ፍቅር እንኳን ውጪ ውስጥ እንኳን ሩቅ ቅርብ እንኳን እናዛ እኛ ጋር ምንድን ነው እንደዚህ የሆነው? አትጠራጠሩ። በደል ሲበዛ መግባባት እንኳን ቋንቋ ነው የሚጠፋው። የፍቅር ቋንቋ ይጠፋል። የሰላም ቋንቋ ይጠፋል። የህብረትና የአንድነት ቋንቋ ይጠፋል። እግዚአብሔር እንደሱ አድርገው የሆነ ነገር አቀብለኝ ሲለው የሆነ ነገር እየተቀባበሉ ከዚያስ በእግዚአብሔር ፊት መቆም አልቻሉም። እግዚአብሔርን እንገዳደረዋለን፣ እግዚአብሔር ጋር እንደርሳለን ያሉ ራሳቸው ጋር መድረስ አልቻሉ። በምድር ፊት ተበተኑ። ስማችንን እናስጠራለን ያሉት ስማቸውን ጭራሽ አጡ። ስም የሚገኘው ከእግዚአብሔር ነው ወገኖች። ስም የሚጸናው ከጸናው አምላክ ጋር ስትሆን ነው ወዳጄ። ስምህን በራስህ ለመትከል ስትጥር እግዚአብሔር ይገረድሰዋል። ደሱን ያረጋቸው በተናቸው። አውግስጢኖስ የተባለ ሊቅ ምን ይላል? በትዕቢታቸው ተከፋፈሉ። በትዕቢተኞች ገዢዎች በእነ ናምሩድ ዓለም ተከፈለች ይልና በትሑታን ሐዋርያት ግን ዓለም አንድ ሆነች ይላል። ያኔ በተናቸው መንፈስ ቅዱስ ሲወርድ ደግሞ ሰበሰባቸው። ምን ማለት ነው? በትሑታን ሐዋርያት ዓለም መግባባት ጀመረች። በጵንፍልያ፣ በጴርጋሞን፣ በዕብራይስጥ በየቋንቋቸው እንዲናገሩ መንፈስ ቅዱስ አደረባቸውና ሰማያውያን አደረጋቸው፣ ከምድራውያን ጋር አግባባቸው። እዚያስ አንድ የነበረው ቋንቋቸው ተበታተነ፣ እዚህስ ብዙ የሆነው ቋንቋቸው አንድ ሆነ።
የምንግባባው እግዚአብሔር መንፈስ ቅዱስ ከኛ ጋር ሲኖር እንጃ። ይህች ሀገር ትልቅ በሽታ ላይ ናት። ልትመለስ ንስሐ ልትገባ ይገባል። ቅድሚያ ለእርቅ፣ ቅድሚያ ለፍቅር፣ ቅድሚያ ለንስሐ ነው የሚገባው ወገኖች። ስንቶች በዚህ ምክንያት ሞት። ወዳችሁን ማስባስ ፈልጌ አይደለም። ስንቶች በዚህ ምክንያት ደማቸው ፈሰሰ። በዚህ በመለያየት፣ በዚህ በመጣላት፣ በዚህ የኔ በማባባል፣ በዚህ ውጣልኝ ውጪልኝ በመባባል ስንት ሕፃናት መኖር እየፈለጉ ሞቱ። ስንቶች አካለ ጎደሎ ሆኑ። ስንቶች ቅስማቸው ተሰበረ። ስንቶች ሀብት ንብረታቸውን አጡ። ስንቶች መኖር እየቻሉ መኖር አቃታቸው። አልበዛም የኛ ነገር? አናለቅስም? ንስሐ አንገባም? ወደ እግዚአብሔር አንመለስም? ይሄ ጥፋት እንዲቆም በእግዚአብሔር ፊት መቼ ነው የምንበረከከው ወዳጆች? አሳዝንም። እኔ ቢያውን በስሱ ነው የምነግራችሁ። በጥልቀት ያለው ነገር ግን ልብ ይሰብራል። ዘርዝር ብትሉኝ ይዘረዝራል። ለአንዳንዶች ፖለቲካ ስለሚመስላቸው ተወዋለሁ። ምን ያደርግልኛል? እኔ ዋናው ጉዳዩ እንድንረዳ ነው። ሁላችንም ግን ወደ እግዚአብሔር ልንቀርብና ንስሐ ልንገባ ይገባል። ከዚህ የበለጠ ሳንበተን፣ ከዚህ የበለጠ መግባባት እንዳያቅተን። አባት ልጁን፣ ልጅ አባቱን በቅርቡ ጦርነት አልገደሉ። ወንድማማቾች አልተሟሙ። አሁን ወንድማማቾች ጥይት ወንድማማቾች አንደኛው እዛ ጎራ፣ አንደኛው እዚህ ጎራ። ባለፈው የነበረው ጦርነት ስንትን ያሳየ። አይበቃ እሳት አልነደደም። ተው እንመለስ ወደ እግዚአብሔር። ይሄ ትዕቢት አይበቃ። ይሄ የኔ መባባል አይበቃ። ይሄ ኩራት አይበቃ። ይሄ ምስልቅና አይበቃ። ይሄ አለሁ ባይነት አይበቃም። እንደገና ስተት መድገም አይኖርባት። ማንም አይኖርባት። እርስ በርስ እንጠፋፋታለን እንጂ ማንም አይኖርባት። አንዱ ሲያጠቃ፣ አንዱ ሲበቀል፣ አንዱ ለማሸነፍ ለማን ትሆናለች? ድብልቅልቅ ነው የምትለው። ባቢሎ አላት ይላል። ግራ አጋባቸው፣ ኮንፊውዝ አረጋቸው፣ ተደበላለቀባቸው። እንጃ እኔ አላውቅም፣ ግን የተደበላለቀብን ይመስላል በዚህ ዘመን። ሌሎቹን መናገር አንችልም የሉም። ቢያንስ እዚህ ቅጽረ ቤተ ክርስቲያን የሥላሴን በዓል ለማክበር የመጣችሁ ሥላሴን እናምናለን ብትሉ በቃል ኪዳኑ የምትታመኑ ከሆናችሁ ቢያንስ አንድ ነገር አድርጉ። ኩራታችን፣ ትዕቢታችን፣ ትምክህታችን፣ መስልቅናችንን ትተን ከእግዚአብሔር ጋር በንስሐ እንታረቅ። ደም እንዲደርቅ እኛም ባልና እናልቅስ። ንስሐ ወረደ፣ ቋንቋቸውን ደበላለቀ። የሚገነቡትን ትተው ተበተኑ። መግባባት አቃታቸው ወገኖች። የኩራተኛዋ ዓለም፣ የትዕቢተኛዋ ዓለም መጨረሻው ይሄ ነው። ቅዱስ ዮሐንስ ራእይን መልእክት ተመልከቱት። መጥፋቷ አይቀሬ ነው። ከዚህች ከምትጠፋው ዓለም ጋር እንዳንጠፋ ግን ወገኖቼ ወደ እግዚአብሔር መቅረብ፣ ከመበተን ወደ መሰብሰብ ልንመጣ ያስፈልጋል ወገኖች። ለዚህ ነው ይህንን በዓል ኑረድ አንዱን ቋንቋ እንዳይሰማ በዚያ እንደባልቀው የሚለውን ቃል ይዘን ስላሴ ብለን እናከብራለን። ለምንድን ነው ይህን የምንለው? ጥቂት ደቂቃዎች እሱን ወስጄ አብራርቼ አበቃለሁ። እየሰማችሁኝ? ይኸውላችሁ እግዚአብሔር በምሕረት ይገለጣል፣ እግዚአብሔር በቁጣ ይገለጣል። ዛሬ ስላሴ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የእነዚህን ክፎችና ትዕቢተኞች የሰናዖርን ግንብ ለመናድና ለማፍረስ፣ ትዕቢታቸውን ለመሻር፣ ከንቱነታቸውን ለማሳየት ተገልጠው ይህንን ያፈረሱበት ቀን በመሆኑ ነው ስላሴ ብለን የምናከብረው። ይህንን የሚገልጽልን ቃል አንዳንዶች እኛ የምናመልከው አምላክ እኛም ጭምር ላይገባን ይችላል። አንዳንዴ ብዙዎቻችን በቅጡ አንማርም። ምንድን ነው የምናመልከው?
የምናመልከው አንድ አምላክ ነው። ለሁላችን አንድ አባት ያለን አይደለምን? ሁላችንንስ አንድ አምላክ የፈጠረን አይደለምን? ይላል ኦሪት ዘዳግም ምዕራፍ 6። በአምላክነት በገዢነት በፈጣሪነት አንድ የሆነ ደግሞ አለው። አታውቁትም ብዬ አይደለም፣ ግን ይሄን በዓል ስናከብር ቢያንስ ይህን ሰምተን እንድንሄድ። በአምላክነት በገዢነት በአባትነት በፈጣሪነት አንድ አምላክ ነው ያለ። ፈጣሪ አንድ አምላክ፣ መለኮት አንድ ነው፣ ገዢው አንድ ነው። ለዚህ ነው ኦሪት ዘዳግም ምዕራፍ 6ን የጠቀስኩት። ለሁላችን አንድ አምላክ የፈጠረን አይደለምን? አንድ አምላክ። ይሄ አንድ አምላክ ግን አብ ወልድ መንፈስ ቅዱስ ሶስት ስም፣ በስም ሶስት፣ አብ ወልድ መንፈስ ቅዱስ። ይሄ በአዲስ ኪዳን በዘመን አስተርእዮ አሁን በምናሳልፈው ዘመን የተገለጠልን እውነት ነው። በብሉይ ኪዳን ግን በጥላነት ሲታይ የከረመ ነው። በስም አብ ወልድ መንፈስ ቅዱስ። ስታጠምቋቸው በአብ ወልድ በመንፈስ ቅዱስ ስም አጥምቋቸው። አብ ወልድ መንፈስ ቅዱስ። በአካል ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል ለራሱ፣ ለወልድ ፍጹም መልክ ፍጹም ገጽ ፍጹም አካል ለራሱ እኔ ባይ ፐርሰናል፣ ለመንፈስ ቅዱስም ለራሱ አካል መልክ ገጽ ያለው በአካል ሶስት። አሁን ይዘረዘርኩላችሁ። ይሄንን መጽሐፍ ቅዱስ ላይ ታገኛላችሁ። አብ በደመና በዮርዳኖስ ጌታችን ሲጠመቅ በደመና ድምፅ ያሰማል። ወልድ በዮርዳኖስ ውሃ ይጠመቃል፣ ሁለተኛው አካል። መንፈስ ቅዱስ በአካል ርግብ በርግብ አካል ይወርዳል፣ ሶስተኛው አካል። ሰባልዮሳውያን ወይንም ደግሞ ኦንሊ ጂሰስ የሚባሉ በምድራችን ላይ ያሉ አንዳንድ ወገኖች የሚጠይቁት ጥያቄ አለ ወይም የሚያቀርቡት ሐሳብ አለ። በብሉይ ኪዳን አብ ነበረ፣ በሐዲስ ኪዳን ወልድ ሆኖ ተቀይሮ መጣ። ክርስቶስ ከሞተና ከሄደ በኋላ ደግሞ መንፈስ ቅዱስ ሆኖ ራሱ መጣ እንጂ ተቀይሮ አብ ለብቻው የራሱ አካል፣ ወልድም ለራሱ አካል፣ መንፈስ ቅዱስም ለራሱ አካል ያለው አይደለም። በብሉይ ኪዳን አብ፣ በሐዲስ ኪዳን በወንጌል ክርስቶስ፣ ከዛ መንፈስ ቅዱስ እየተቀያየር አንድ አካል ነው እንጂ ያለው በአካል ሶስት አይደለም ሊሉን ይሞክራሉ። እኛ ግን በግልጽ እናሳያቸዋለን። ወልድ ይጠመቃል፣ መንፈስ ቅዱስ በአካለ ርግብ ይመጣል፣ አብ በደመና ያሰማል። አንድ። ሁለተኛ አባቴ ያለ አባቱን ክርስቶስ ይጠራል። አባት መንፈስ ቅዱስን እልክላችኋለሁ ይላል፣ የሚላክ መንፈስ ቅዱስ። ሁለት ራሱ ደግሞ ክርስቶስን የሚል ሶስት። በአንድ ቦታ በአንድ ጊዜ አቲታይ at the same place በመጠመቂያው በዮርዳኖስ አብ በደመና ካሰማ፣ ወልድ ሲጠመቅ ካየን፣ መንፈስ ቅዱስ ደግሞ በአካለ ርግብ ሲወርድ ካየን ሶስት አካል ነው እንጂ የምንለው እንዴት አንድ አካል ብቻ እንላለን? በአካል ለራሱ መልክ። ይኸውላችሁ ይሄንን በጣም ማወቅ የምትችሉት በአካል ከአንድ በላይ መሆኑን ማወቅ የምትችሉት የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ንባብ በጣም ግልጽ ያደርገዋል። ምን የሚለው ንባብ? እንዲህ የሚለው ኑ በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ሥላሴ በአካል ከአንድ በላይ መሆኑን የሚያሳያል። እንዴት? መልካችን። ወዳጅ መልክ የአካል ክፍል ነው። መልክ ካለ ዘንድ አካል መኖሩ ግድ ነው። መልክ ገጽ የአካል ክፍል ነው። እዩ በመልካችን የሚለው በአካል ከአንድ በላይ መሆኑን አመልካች ነው ወገኖች። መልካችን፣ ምሳሌያችን፣ ችን ብዙ ቁጥር ነው። ያ ማለት ከአንድ በላይ። ለዚህ ነው ኑ እንውረድ የሚለው ሥላሴን የሚያሳይ ቃል ስለሆነ ነው የምንነጋገረው።
በአምላክነት አታውቁትም ብዬ አይደለም። ምናልባትም በደንብ ላንረዳው ይኸውላችሁ እናደንቀዋለን እንጂ አንመረምረውም። ይህን ምስጢር ሊቃውንት እንዳሉት ግን ጥቂት እንድንረዳ ነው። ሥላሴን በዓል ስናከብር በአምላክነት፣ በገዢነት፣ በፈጣሪነት፣ በመጋቢነት፣ በአስተዳዳሪነት፣ በመግደል፣ በማዳን አንድ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ለወልድ ለመንፈስ ቅዱስ የየራሳቸው አካል ገጽ መልክ ያላቸው አሁን እንዳሳዩአቸው። ሶስተኛውና ሳልጠቅሰው ማላልፈው በአካለ ግብር አካል በሚሰራው ስራ ደግሞ ሶስት ናቸው። አብ ወላጅነት ወላዲ፣ ወልድ ተወላዲነት መወለድ፣ መንፈስ ቅዱስ ሰራጺ መውጣት። አካላቱ የሚሰሩት ስራ አካለ ግብር ይባላል። አካል የሚሰራው ስራ እሱ ሶስት በስም በአካል በአካለ ግብር ሶስት በመለኮት በአገዛዝ በስልጣን በማዳን በመግደል በመፍጠር አንድ አምላክ ሥላሴ ማለት ይሄ ሥላሴ ማለት ይሄ ነው ወገኖቼ። ይሄን የመሰሉ ቃላት መጽሐፍ ቅዱስ ላይ አሉ። ቅድም እንዳልኳችሁ ኑ በመልካችን እንደ ምሳሌያችን እንፍጠር። ልፍጠር አይደለም ያለው እንፍጠር። በመፍጠር አንድ የሆኑ ሌሎች አካላት አሉ ማለት ነው። ደግሞ አለው በመልካችን እንደ ምሳሌያችን እንፍጠር። በመፍጠር አንድ የሆኑ ሌሎች አካላት አሉ። ለዚህ ነው በመፍጠር አንድ ነው የምንለው። አዳምም ከኛ እንደ አንዱ ሆነ ይላል ኦሪት ዘፍጥረት ምዕራፍ 3። አዳምም ከኛ እንደ አንዱ ሆነ። ከኛ አያችሁ፣ ከአንድ በላይ የሆነ አካል እንዳለ ነው የሚያስ ከኛ እንደ አንዱ ሆነ። ይሄ ነው ምስጢረ ሥላሴ። የበለጠ በአዲስ ኪዳን ጎልቶ ደምቆ ታይቷል። የተወደዳችሁ ክርስቲያኖች ዛሬ ያነበብነው ኦሪት ዘፍጥረት ምዕራፍ 11 እሱ ነው። ኑ እንውረድ። በመውረድ ቋንቋቸውን በመደባለቅ በመበተን አንድ የሆኑ ጠሪው እግዚአብሔር ኑ እንውረድ አለ ይላል። አያችሁ፣ ከአንድ በላይ የሆነ አካል እንዳለ ነው። ኑ እንውረድ። ይሄ ነው ምስጢረ ሥላሴ። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ የተነሳ ትሞልታለች፣ ከጭዋዩ ድምፅ የተነሳ መሰረቱ ተናወጸ ይላል ቅዱስ ኢሳይያስ። ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ አይቶት ቅዱስ ቅዱስ ቅዱስ፣ አራት አይደለም ሁለትም አይደለም ሶስት ጊዜ ቅዱስ ያለው ዝም ብሎ በገጠመኝ የተቀመጠ አይደለም። እና ምንድን ነው? አንዱ ቅዱስ ያ፣ አንዱ ቅዱስ ይሁን፣ አንዱ ቅዱስ የመንፈስ ቅዱስ ነው። ይሄ ልታረጋግጥልን ትችላለህ? ግጥም አድርጌ ዮሐንስ ወንጌል ምዕራፍ 12 ላይ ስትገቡ ኢሳይያስ የተናገረው ለክርስቶስ እንደሆነ ይገልጽልናል። አይናቸው ጨለመ፣ ጆሮአቸው ደንቆረ እያለ ልባቸውን አጨልም ብሎ ኢሳይያስ ተናገረ ይላል። በክርስቶስ ተፈጸመ። ሐዋርያት ሥራ ምዕራፍ 28 ላይ ስታዩት መንፈስ ቅዱስ በነቢዩ በኢሳይያስ አድሮ እንደተናገረ ይላል። መንፈስ ቅዱስ አያቸው፣ አንዱ ቅዱስ ለአብ፣ አንዱ ቅዱስ ለወልድ፣ አንዱ ቅዱስ ለመንፈስ ቅዱስ። መዝሙረኛው ዳዊትም ይህን የተመለከተ መዝሙር እናገኛለን። መዝሙር 33 ቁጥር 5 ላይ የእግዚአብሔር ቸርነት ምድርን መላች፣ በእግዚአብሔር ቃል ሰማዩ ጸኑ፣ ሰራዊታቸውን በአፉ እስትንፋስ ይላል። የእግዚአብሔር ቃል፣ የእግዚአብሔር ቸርነት፣ የአፉ እስትንፋስ፣ ቸርነት ምድር መላች። እግዚአብሔር አብ በእግዚአብሔር ቃል ሰማዩ ጸኑ። እግዚአብሔር ቃል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አካላዊ ቃል ኢየሱስ ክርስቶስ ሎጎስ ዲቪኒቲክ የሚባለው ስግው ቃል በኋላ ስጋ የሆነ ዓለምን የፈጠረ ቃል፣ ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን የተባለው ቃል፣ በኩነት ስሙ ቃል፣ በመሆን ስሙ ቃል፣ በእግዚአብሔር ቸርነት ምድር መላች አብን፣ በእግዚአብሔር ቃል ሰማዩ ጸኑ፣ ወልድ በአፉ እስትንፋስ፣ ሰራዊቶቹም በአፉ እስትንፋስ ጸኑ፣ መንፈስ ቅዱስ። በአዲስ ኪዳንም በግልጽ አብ ወልድ መንፈስ ቅዱስ በግልጽ የተቀመጠ ነው። ቅዱስ ጳውሎስ በረከቱን በሙሉ ተመልከቱ። በአብ ወልድ መንፈስ ቅዱስ ነው የባረከው። ቅዱስ ዮሐንስን በመልእክቱ ተመለከቱት። የሚመሰክሩት ሶስት ናቸው። መንፈሱም ውሃው ደሙም ሶስት ናቸው። ሶስቱም በአንድ ይስማማሉ። አበቃ። ስሙና የአባቱ ስም ቅዱስ ዮሐንስ ራእይ ላይ ፈለቅ በሉ። ስሙና የአባቱ ስም ተጽፎባቸዋል ይላል። ስሙ ኢየሱስ ክርስቶስ፣ አብ አባቱ። ይሄ መላ ነው መጽሐፍ ቅዱስ ላይ። ለዚህ ነው ሥላሴ ብለን የምናከብረው ወገኖች፣ ሥላሴ ብለን የምናከብረው።
ተወለደ ስንል ክርስቶስ ኖሮ ቆይቶ የተወለደ። እኔ አሁን ስወለድ አባቴ ቀድሞኝ ተወልዷል። ሁለት ነገሮችን ወይም ሶስት ነገሮችን ጠቅሼ ያበቃል። የግድ ማወቅ ስላለ አባቴ እኔን ሲወልደኝ ከኔ ቀድሞ ኖሯል። ይቀድመኛል አባቴ። በሥላሴ ዘንድ አብ ወላጅ ነው፣ አብ ወላዲ፣ ወልድ ተወላዲ ሲባል እንደዚህ እንዳታስቡ። አወጣጡ ከቀድሞ ጀምሮ የሆነ ይላል ነብዩ፣ ከጥንት ከዘላለም ይሄ ነው በማይባል ቅጽበት ወላጅ፣ ወልድ ተወላዲ ቆይቶ ከርሞ የተወለደ አይደለም። መመን እንደኛ አይደል። እንደዚህ እንዳታስቡ። መቅደም፣ መቀዳደም፣ መበለት፣ መበላለጥ ከፊትና ከኋላ የለባቸው። የስም መቀያየር፣ የአብ ስም ተቀይሮ ወልድ፣ የወልድ ስም ተቀይሮ መንፈስ ቅዱስ እንደዚህም የለባቸው። ለምሳሌ ፀሐይን ተመልከቷል። ፀሐይ ልክ ስትወጣ ብርሃኗ ነው የሚቀድመው? ክበቡ ነው የሚቀድመው? ምን ልትኮሳትሩብኛላችሁ እንዴ? ክበቡ ወይስ ብርሃኑ? ምን ይኸውላችሁ፣ ብርሃኑ ነው የሚቀድመው አሉ። አይደለም። ልክ ክበቡ ሲወጣ እኮ ነው ብርሃኑ ሙቀቱም አብሮ የሚወጣ። እውነት አሰብ ከክበቡ ቀድሞ የሚወጣ ብርሃን አለ? የለም። ፀሐይ ሶስት ኩነት አላት። ክበብ መሆን፣ ብርሃን መሆን፣ ሙቀት መሆን። ግን ስንት ፀሐይ ናት? ልብ መሆን፣ ቃል መሆን፣ እስትንፋስ መሆን የሥላሴ መሆን ነው፣ ኩነት ነው። ልብነት፣ ቃልነት፣ እስትንፋስነት ስላለ ሶስት አምላክ አንልም። ስንት አምላክ ነው የምንለው? አንድ ፀሐይ እንደምንለው ስንት አምላክ? አንድ አምላክ። ብርሃኑ ከክበቡ አይቀድምም፣ ሙቀቱ ከብርሃኑ ደግሞ አይቀድምም። ወገኖቼ ተመሳሳይ በእኩል ቅጽበት ነው ያለው። ለዚህ ነው ኖሮ የተወለደ አይደለም ያልኳችሁ። የተወደዳችሁ ክርስቲያኖች፣ አባቴ እኔ ሲወልደኝ በባህሪ እኔም ሰው ነኝ፣ አባቴም ሰው ነው። እኔ ከአባቴ በባህሪ አነሱ አይደለው። አብ ወላዲ ነው፣ ወልድ ተወላዲ ነው። አብ ልጁን ወልዶታል ስንል በባህሪ እኩል ናቸው ወገኖቼ። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ለዚህ ነው ክርስቶስ ልጅ ነኝ ሲላቸው አይሁድ የተበሳጩት። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ይላል ብለው የተበሳጩት ልጅ ነኝ ሲላቸው እግዚአብሔር ነኝ እያላቸው እንደሆነ ስለገባቸው። በእኩልነት በባህሪ አንድ ናቸው። አባቴ እኔን በባህሪ እንደማይበልጠኝ እሱም ሰው እኔም ሰው እንደሆንኩኝ ልጁን ሲወልድ በባህሪ እኩል ከአምላክ የተወለደ አምላክ እሱ ኖሮ የተወለደ አይደለም ያልኳችሁ። እሱን ገልጬ ላምጥ። መጽሐፍ ቅዱስ እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 በጣም ብዙ ጥልቅ ትምህርት አለ። ከቻላችሁ ሰንበት ትምህርት ቤት ገብታችሁ ተማሩ። የማትችሉ እዚህ ስልኮቻችሁ ላይ ብዙ ጥልቅ ትምህርቶች አሉ። ቁጭ ብላችሁ ተማሩ። በትምህርት ራሳችሁን አሁን ካልሆነ የተለቆ ትምህርቶች አሉ፣ ተማሩ። በጣም ብዙ ጊዜ ሻይ ቤት አታባኩ። በጣም ብዙ ጊዜ የማይረቡ የዚህ እንግሊዝ ኳሶችን እያያችሁ እድሜያችሁን አትፍጁ። እድሜያችሁ ሄዷል። ምንም ሳትሰሩበት አፍጅቷል። እርግጥ ለበረሃ ሰው አይነገርም መሰለኝ። በሰላም ወጣለሁ ግን ዛሬ ተጠቀሙበት፣ ምጠቁበት፣ ርቁበት፣ ሂዱበት። ክንፍ ታወጣላችሁ አሉ። እንደዚህ ሆኑ። ተራቀቁ። ምንም የማይጠቅም ፊልም እያያችሁ እየጎለጎላችሁ እግዚአብሔርን በማወቅ አትመሰሉ። እንዲህ ይላል እግዚአብሔር፣ እንዲህ ይላል እግዚአብሔር። እሱም ብቻ ነግሬያችሁ አበቃ። እሱም ብቻ ነግሬያችሁ አበቃ። ይሰማችሁ? የገባችሁ ነው? እርግጠኛ ሰይ የፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ይላል፣
በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ስለ ትሕትና ነው የሚያወራው። ከዛ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ክርስቶስን ነው የሚለው በሞት እቺ የመጨረሻ ቃሌ ናት። ማታ ትመጣላችሁ። እስኪ ማታ የምትመጡ እጃችሁን አውጡ። የማትመጡም ችግር የለም፣ ይሉኝታ ይዛችሁ እንዳታወጡ። እሺ ብዙዎቻችሁ ትመጣላችሁ፣ እንማራለን ማታ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። በምሳሌው የባሪያውን መልክ ያዘ ይላል። ልድገሙ። በእግዚአብሔር መልክ ሲኖር ሳለ ማን? ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር እኩል ሆኖ ሳለ ከአብ ጋር ከአባቱ ጋር እኩል ሆኖ ሳለ ሰው ሆኜ ስመጣ ስልጣኔን እቀማለሁ ሳይ የባሪያውን መልክ ያዘ ይላል። አንድ ጥያቄ ልጠይቃችሁ። የባሪያውን መልክ ያዘ ማለት ምን ይመስላችኋል? ልድገመው። አንዳንድ እናቶቻችን አይመለከትም። እሺ ከሰማችሁ ከገባችሁ ሰይ፣ ካልገባችሁ ግን ችግር የለም። እናንተ አማኞች ናችሁ። ደግሞ እንደዚህ ስላችሁ ክንፍ እንዳታወጡ። የባሪያውን መልክ ይውላችሁ። በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ። የባሪያውን መልክ ያዘ ምን ማለት ይመስላችኋል? አንድ ሰው እንኳን ይነግረኝ። አንድ ሰው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ፣ በምስሉም የባሪያውን መልክ ያዘ ይላል። ምን ይመስላችኋል? የባሪያውን መልክ ያዘ ማለት እኮ ሰው ሆነ ማለት ነው። እውነት አሰስ ደግሞ እኔ ነግሬያችሁ እውነት ትላላችሁ። እንዴት ታምኑኛላችሁ? ጥሩ ነው። አትሮኖስ ላይ ስለው ግን አንብቦት የባሪያን መልክ ያዘ ማለት ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ያዘ ማለት ምን ማለት ነው? ንገሩኝ። አረ ጮክ በሉ። እኔ እንደዚህ የደከምኩ እዚህ ሰው ሆነ። የባሪያን መልክ ያዘ ምን ሆነ? ሰው ሆነ። የባሪያን መልክ ያዘ ማለት ሰው ሆነ ከሆነ በእግዚአብሔር መልክ ሲኖር ሳለ ማለት ማን ሆኖ ሳለ? ማን ሆኖ? እግዚአብሔር ሆኖ ሳለ። እየሰማችሁኝ ነው? የባሪያውን መልክ ያዘ ሰው ሆነ። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ። እየሰማችሁኝ ነው? የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ። ግልጽ አይደለም እንዴ? በቁጣ ነው የማሳመናችሁ። ከእግዚአብሔር ጋር መተካከልን እኩል ነበር። ይኸውላችሁ አሁን አያችሁ፣ አብ ወልድ አይበልጠው፣ ወልድ መንፈስ ቅዱስ አይበልጥም፣ እኩል ናቸው። እሱን ማምጣት ፈልጌ ነው። እየሰማችሁኝ ነው? በእግዚአብሔር መልክ ሲኖር ሳለ ሰው ሆነ፣ የሰውን መልክ ያዘ። በመጀመሪያ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ሥጋ ሆነ ተብሎ የተጻፈው ማለት ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ። ይኸውላችሁ አንዳንዶች እነ ፎጢኖስ የሚባሉ ከሃዲያን አሁንም አሉ። አንዳንዶች ክርስቶስ ከማርያም ከመቤታችን ሲወለድ ነው አካል ከህልውና ተገናዝቦለት መኖር የጀመረው ይላሉ። እሱን እንዳንል መነሻውን ከማርያም ወሰደ እንዳንል በእግዚአብሔር መልክ ሲኖር ሳለ ይላል ብለው ሊቃውንት መልሰዋል። ስለዚህ ምስጢረ ሥላሴ ልንገነዘብ፣ ምስጢረ ሥላሴን በዚህ ቀን ልንረዳ ልናውቅ ይገባል። ጥቂት ሰዓት ወስጃለሁ አባቶቼን አቆሜ እንደው ጥቂት ስለ በዓሉ ሳልናገር እንዳልወርድ ብዬ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በዚህ ሃይማኖት እግዚአብሔር ያጽናን አያናውሰን። አሜን። ለመምህራችን ቃለ ሕይወት ያሰማል።